የኤአይ ሚኒስትሯ እንዴት ይሆን የዕለት ተዕለት ስራዋን የምታከናውነው የሚለው ጥያቄ አይቀሬ ነው። በእርግጥ ሚኒስትሯ ልክ እንደ ሰው ራሷን ችላ በስራው ያሉትንም እያዘዘችና ስብሰባ እየጠራች ልትመራ አትችልም። በሜልቦርን ዩኒቨርሲቲ የሰው ሰራሽ አስተውሎት ፕሮፌሰር የሆኑት ጃኔ ፓተርሰን ስለ ዳሊያ ሲያብራሩም ዞሮ ሰዎች መረጃ አስገብተውላት ያንን መረጃ ተንተናና አቀናብራ የቢሆን አቅጣጫዎችን የምታስቀምጠው የሚል ማብራሪያን ሰጥተዋል። ታዲያ የአልቤኒያ ዋነኛ ዓላማዋ ሙስናን መከላከል ከሆነና የኤአይ ሚኒስትሯም በሰዎች ኮድ የተደረገች ሰዎች ባስገቡላት መረጃ ላይ ተመስርታ ውሳኔ የምትሰጥ እንደመሆኑ ምን ያህል ገለልተኛ ትሆናለች የሚለውም ሌላ ጥያቄ ሆኖ ቀጥሏል። የምትሰጠው አቅጣጫ በሚሰጣት መረጃ ላይ የተመሰረተ ስለሆነና ከሰዎች የጸዳ ባለመሆኑ አሁንም የታለመውን ግብ ያመጣል ብለው የማያምኑ ሰዎችም ተበራክተዋል። በነገራችን ላይ አልቤኒያ በትልቅ የመንግስት ደረጃ ኤአይን ሹመኛ በማድረጓ የዓለም መነጋገሪያ ሆነች እንጂ ነገሩ በሌላ ሀገራት በተለያዩ ደረጃዎች እየተተገበረ ይገኛል። ለምሳሌ በጃፓን የሚገኝ የፖለቲካ ፓርቲ የኤአይ መሪ መርጧል። ባለፈው ዓመት ደግሞ ዩክሬን ቪክቶሪያ የተሰኘች ቃል አቀባይ ኤአይ ወደ ሥራ አስገብታለች። ቪክቶሪያም የሀገሪቱ የውጭ ጉዳይ ሚኒስትር የሚያወጣቸውን መግለጫዎች ለሕዝብ ታደርሳለች። ይህ ታዲያ ዓለም ወዴት እየሄደች ነው? በቀጣዮቹ ዓመታትስ ምን ሊከሰት ይችል ይሆን? የሚል ከፍተኛ ስጋትና መደናገጥን ያስከትላል። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።